ጠቅላይ ሚኒስትሩ ይሄ ኮሪዶር ልማት ላይ የማወጣው ገንዘብ ገነባውን ፓላስ ላይ የማወጣውን ገንዘብ ከየት እንዳመጣህ እንዳትሉኝ ብሎ ኦፍ ባጀት ነው እየተሰራ ያለው። ከየት አመጣህ ብሎ የሚጠይቀውም የለም። የጠየቁትም እንደነ ክርስቲያን ታደለ አይነቶቹ እስር ቤት ናቸው ያሉት። አሁን ከየት ነው የሚመጣው ያልክ እንደሆነ ወደ በጀቱ ጋር ይወስደናል። የአንድ ሀገር በጀት ቅድም እንዳልኩህ በሁለት ይከፈላል። አንደኛው ካፒታል በጀት ነው፣ ሁለተኛው ሪከረንት በጀት ነው። ይሄ የቀን ተቀን ማስተዳደሪያ በጀት ነው። ማንኛውም ሀገር ያደገው ቅድም እንዳልኩህ በብዛት እነ ቻይናን፣ ኮሪያን፣ ቪየትናምን፣ ህንድን እንደ ምሳሌ ያቀርባለሁኝ። እነሱ ባደጉበት ጊዜ የኢኮኖሚክ ስትራክቸራቸው ምን ይመስል ነበር? አክቹአሊ እንደ ወደንብ ስትመለከተው በኢፒአርዲኤፍ ጊዜ የነበረው የኢኮኖሚክ ስትራክቸር እነ ቻይና፣ እነ ቪየትናም፣ እነ ህንድ፣ እነ ኮሪያ እድገት በጀመሩበት ጊዜ ላይ የነበረውን አይነት ስትራክቸር ነበረ። ያ ማለት ምን ማለት ነው? በኢፒአርዲኤፍ ጊዜ በካፒታል ላይ የሚያወጡት ይበልጥ ነበረ ሪከረንት ላይ ከሚያወጡት። ሪከረንት ማለት ይሄ ቀን ከቀን የመንግስት ኮንሰምፕሽን ማለት ነው፣ የደሞዝ እና የመሳሰሉት። አሁን ስትመለከት ኢትዮጵያ ውስጥ በፌደራል ገቨርንመንቱና በዚህ በስቴት ወይም ደግሞ ሪጂናል ገቨርንመንቶቹ ጠቅለ ስትመለከተው 74% ሪከረንት በጀት ላይ ነው። 24% ብቻ ነው ለካፒታል ተብሎ የሚሄደው ያለው። ሪከረንት በጀት በምትልበት ጊዜ ያ ሙሉ ለሙሉ በጠቅላይ ሚኒስትሩ ዲስክሬሽን ነው። ስልክ አንስቶ መሐመድ ሸዴን ይሄን ገንዘብ ከዚህ ወደዚህ ያዘዋውር ካለው ወይንም ደግሞ የመንግስት ምንድነው አራ ጎዳና የሚባለው ለዛ ብዙ መደረግ አለበት እንዳልኩህ ሪከረንት በጀት ነው። እነዛን መንገድ ከመስራት ይልቅ ኤሌክትሪክ ግሪድ የኤሌክትሪክ መስመር ከማፋፋት ይልቅ አግሪካልቸር ላይ ብዙ ወጪ ከማድረግ ይልቅ መስኖ ከማድረግ ይልቅ እነዚህ እየሄዱ ያሉት የት ነው? የአዲስ አበባ ኮንስትራክሽን ላይ ነው። ስለዚህ ይሄ አሁን ሄደ የምትለው ገንዘብ የት ገባ ስትል ከመንግስት የካፒታል በጀት እየተነሳ ወደ ኮንስትራክሽን እየሄደ ነው። እድገት ታዲያ ለምንድን ነው የምናየው? አይኤምኤፍ ወርልድ ባንክ መንግስት 10% ጂዲፒ እያደገ ነው የሚለን ከየት ነው የመጣው የሚል ጥያቄ ይነሳል ብዙ ጊዜ። ያ እንግዲህ በመጀመሪያ ደረጃ መንግስት 10.2 ይላል። አይኤምኤፍ እና ወርልድ ባንክ አይ እንደዛ አይደለም 7 ነው ይላሉ። አይ ቲንክ ዩኤንዲፒ ኦር የዩኤን ስታብሊሽመንቶች ነው 7ም አይደለም 5.8 ነው ይላሉ። 5.8ም ይሁን 7ም ይሁን 10 ይሄ ነገር እድገቱ ከየት ነው የመጣው ያልክ እንደሆነ እንዳለ ከኮሪደር ዲቨሎፕመንቱ ላይ ነው በብዛትም ይመጣው። እና የኮሪደር ዲቨሎፕመንቱ ደግሞ ለኤክስፖርት ገንዘብ አያመጣም። ምንድነው ይሄ የኢኮኖሚክ ፕሮዳክቲቪቲን አይጨምርም፣ ከተማ ያሳምራል። ከዛ ውጪ ያለው እንትን ብዙም እንትን አይደለም። ሌላው ብዙ የሚባለው ምንድነው እንዴ ለምንድነው ለቱሪዝም ይሆናል እንደው ኮሪደር ዲቨሎፕመንቱ 10 ጊዜ ቢያምር ቱሪስት የሚመጣው ከተማ ለማየት አይደለም። በተለይ የአፍሪካ ሲመጡ በብዛት የሚመጡት በመጀመሪያ ደረጃ በኢትዮጵያ አይነት እንደ ኢትዮጵያ አይነት ሀገር በቱሪዝም ላይ ዲፔንድ አድርጎ ሀገሩን ሊያሳድግ አይችልም። አሁን የጠቅላይ ሚኒስትሩ አንዱ ትልቁ ወሬ ምንድነው እኛ እኮ በደንብ ያልተጠቀምንበት ቱሪዝም ነው። በቱሪዝምን ብንገነባ እኮ በሱ ላይ ተመስርተን አገር እናሳድጋለን። ይሄ የቱሪዝምን ኔቸሩን አለመረዳት ነው። ቱሪዝምን ብዙ ጥናት አለ በዛ ላይ የተደረገ። የተመለከከው እንደሆነ እስቲ ሄድና በዓለም ውስጥ በታፕ 25 ሀገሮች 30 ሀገሮች
በቱሪዝም ብዙ ገንዘብ የሚያገኙ እነማን ናቸው ብለህ ስታይ እንዳለ ዲቨሎፕድ የሆኑ ሀገሮች ናቸው። እነ ፈረንሳይ፣ እነ አሜሪካ፣ እነ ጣሊያን ምናምን የመሳሰሉት ናቸው። ከነዚህ 30 ውስጥ ወይንም 25 ውስጥ ሁለት ሀገሮች ታገኛለህ። ማን ነው ስሙ? ሜክሲኮ እና ታይላንድ። ሜክሲኮ እና ታይላንድን ደግሞ የተመለከትክ እንደሆነ እንደ ኢትዮጵያ ሀገር አይደሉም፣ ሚድል ክላስ ሀገሮች ናቸው። ለቱሪስት ጥሩ ሆስፒታል አላቸው፣ ጥሩ ምንድነው መንገዶች አሉ፣ ጥሩ ኢንፍራስትራክቸር አለ፣ የቋንቋ ብዙም ችግር የለም። እና ማን ነው ሜክሲኮ የሚሄደው ያልክ እንደሆነ እንዳለ አይ ቲንክ ወደ 70% የሚሆነው ኢንካማቸው ከቱሪዝም የሚመጣው 65% እስከ 70% ከአሜሪካን ከሚሄዱት ነው። አሜሪካ ማለት ወይ አሜሪካኖች መኪና እየነዱ የሚገቡት፣ አለበለዚያ ደግሞ በጣም በብዙ 10 ሺዎች የሚቆጠሩ ሜክሲካን አሜሪካን አሉ በየጊዜው ሀገራቸው ሲመለሱ ነው። የታይላንድን የተመለከትክ እንደሆነ በብዛት ከጃፓን፣ ከቻይና፣ ከሳውዝ ኮሪያ ነው የሚመጡት። ቅርበትህም ይወስናል ማለት ነው። ሀብታም ሀገር ጎን ስትሆን ቱሪስት ለማግኘት እድልህ ሰፋ ያለ ነው። አንደኛ ኢትዮጵያ በዙሪያው ያሉት በሞላ ደሃ ሀገሮች ናቸው። ትንሽ አሁን አሉ የሚባሉት እንግዲህ አረቦች ይመጣሉ ነው። አረቦችን ደግሞ የዛን ሀገር የቱሪዝም እንትን የተመለከከው እንደሆነ በወር አንዴ በሁለት ወር በሶስት ወር አንድ ጊዜ ወይ ግብጽ ወይ ምንድነው ስሙ ሌባኖን ነው የሚሄዱት። የባህል እንትን አለ፣ የቋንቋ ችግር የለም። ግን ቱሪዝም ቡም አላደረገም ኢትዮጵያ ላይ ወይ የሚሰማ ከሆነ እንደቀድሞ ካልሆነ ቱሪዝም ግን ቡም እያደረገ አይደለም ኦቨር ዘ ላስት 3-4 years። አሁን ወደ ኢትዮጵያ በተለይ ኢንተርናሽናል አራይቨልስ አልጨመረም ወይ? ዴታዎች የሚያሳዩት ኢንተርናሽናል አራይቨልስ has been boosting Ethiopia's tourist destination የሚሉ ዳታዎችም ስላሉ እንግዲህ እሱን የተመለከትክ እንደሆነ በመጀመሪያ ደረጃ ሪሊ በአሁኑ ጊዜ ከኢትዮጵያ የሚመጣውን የኢትዮጵያ መንግስት ሪፖርት የሚያደርገውን ምኑንም መቀበል አትችልም። ዋይ ኖት ማለት እንደ ሶርስ ቅድም የኢትዮጵያ መንግስትም ኦፊሻል ሶርስ ከተጠቀምክ ለዚህኛው ሲሆን ለምንድን ማትጠቀም ለምንም አጣም ነው። that's a good point። ሁልጊዜ የኢትዮጵያን ሶርስ በምትጠቀምበት ጊዜ ትራንጉሌት ማድረግ አለብህ። ትራንጉሌት ማለት ምን ማለት ነው? አሁን ለምሳሌ የኢትዮጵያ መንግስት ይመጣና አንዱ ትልቅ እንትን የሚያወሩት ምንድነው የስንዴ ኤክስፖርተር ሆነናል፣ ሰልፍ ሰፊሽንት ሆነናል፣ እኛ ካሁን በኋላ በሚቀጥለው ዓመት ጀምረን ይሄንን ያለው በ2023 ነው። በሚቀጥለው ዓመት ጀምረን ማለት 2024 ከዛ በላይ ከውጭ እንኳን እህል አያስፈልገንም ብሎ ጠቅላይ ሚኒስትር ወጥቶ ይናገራል። on the other hand የተመለከተው እንደሆነ በ2024 ኢትዮጵያ 1.4 ቢሊዮን ዶላር ነው ስንዴ ያስገባቸው። ነው 1.4 ሚሊዮን ቶን ስንዴ ነው ያስገባቸው። የሸጠችው 155,000 ቶን ነው። አሁንም ከውጭ በልመና ነው የምንኖረው። እንዲሁም በ2024 ካስገባ ነው ስንዴ የበለጠ በ2025 አስገብተናል። የኢትዮጵያን ዳታ በተጠቀምኩበት ጊዜ ሁሉ ትራንጉሌት አድርገዋለሁ። ትራንጉሌት የማደርገው ምንድነው? የኢትዮጵያ መንግስት እንደዚህ ብለዋል፣ የውጭ ሰዎችስ ምን ይላሉ? የኢትዮጵያ መንግስት ይሄን ያህል ኤክስፖርት አደረኩ ይላል። የኢትዮጵያ መንግስት ሌትስ ሴይ 1 ሚሊዮን ቶን ስንዴ ኤክስፖርት አደረኩ ካለህ በምንድን ነው ያን ትራንጉሌት የምታደርገው? ከኢትዮጵያ ማን ነው ኢምፖርት ያደረገው ስንዴ ብለህ ከሌሎቹ ሀገር በኩል ስትመጣበት የኢትዮጵያ መንግስት አደረኩ ያለውና የውጭ ሰዎች ደግሞ ከኢትዮጵያ ገዛ ነው የሚሉት ከነጭራሹ በ200,000 በ300,000 እኮ አይደለም፣ እንዳለ ሙሉ ለሙሉ አይቀራረቡም። እንደዛ በምታደርግበት ጊዜ እንደዛ ትራንጉሌት እያደረክ ነው። ሁለተኛው እኔ በብዛት የተጠቀምኩት የመንግስት የባጀት አጀንዳቸውን ነው። የባጀት አጀንዳቸው ወርልድ ባንክ እና IMF ጋር ሆነው አብረው የሚሰሩት ነው። በዛ ላይ እንደገና ደግሞ ከኢንተርናሽናል ድርጅቶች ጋር ትራንጉሌት ታደርገዋለህ። ብዙ ጊዜ የኢትዮጵያ መንግስት 1 ሚሊዮን ሄክታር መሬት
ምንድነው በመስኖ አለማን አለ ኦኬ እሱን ወሰድኩኝና ደብል ክሮስ ቼክ ሳደርገው ክሮስ ቼክ የምታደርገው እሱን በምንድነው የዩኤን ኤፍኤኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን እና የአሜሪካ ደግሞ የአግሪካልቸራል ዲፓርትመንት ከሳተላይት ላይ ሆነው እንትን አናላይዝ ያደርጋሉ ያ ሳተላይት በጣም ፓወርፉል ከመሆኑ የተነሳ አንተ ቤት ጓሮህ የተከልከው ስንዴ ይሁን ገብስ ይሁን ለይቶ ማወቅ ይችላል እነዚህ እንትን አናላይዝ አድርገው ኢትዮጵያ 1 ሚሊዮን ብር 1 ሚሊዮን ሄክታር በመስኖ አለማሁ ያለችው ነገር በሳተላይት ላይ የለም አለማንበት ያሉትም አካባቢ ምንም አይነት መስኖ የለም ሶ ለዛ ነው የኢትዮጵያ መንግስት የሚለውን ልትቀበለው አትችልም የምልህ ጠቅላይ ሚኒስትሩ ኮመቶ በ2050 ምንድነው ኢትዮጵያ ሰከንድ ምንድነው ሱፐር ፓወር ትሆናለች ብለዋል አሁን በቅርብ ደግሞ በ2030 ማለት ከ4 አመት በኋላ ኢትዮጵያ የሃይቴክ ኢኮኖሚ እናረጋታለን ብለዋል ሶ እንደነዚህ አይነት ነገሮች ነው የኢትዮጵያ መንግስት መቀበል አትችልም ሁሌም የኢትዮጵያ ዳታ ስትጠቀም ትራያንጉሌት ማድረግ አለበት ትራያንጉሌት ባረከው ነገር ጊዜ ሁሉ ደግሞ ውሸት ሆኖ ታገኘዋለህ ምናልባት እዚሁ ላይ አንድ ነጥብ እናንሳ ዶክተር ዮናስ እንግዲህ አሁን ስለ ፋክት እና ፊገር ስለሆነ የምንነጋገረው ቅድም እንዳልከው የቀሩ ነገሮችም አሉ በዛው እንደጀመርነው እንሄድበታለን ለአሁኑ ግን አንተ ባነሳው ላይ ፕሮዳክቲቭ ሴክተር የለም ከዚህ ውስጥ መቼም የፕራዮሪታይዜሽን ነገርም ይመጣበታል አንዱ ቤተቻው እሱ ስለሆነ የሚቀድመው ማስቀደም ያስፈልጋል የሚለው ላይ ቢያነሳቸው ትችቶች አሉ ከዚህ ውስጥ አግሪካልቸርን ያስቀደምኩት ቢል መንግስት ስንዴንም ጨምሮ አግሪካልቸራል ሴክተርን ያስቀደምኩት ለዚህ ደግሞ ተሸልሜበታለሁ አግሪኮላ የዛሬ 2023 ላይ ሸልሞኛል ያን የሸለመው ደግሞ ሌላ ኦርጋናይዜሽን አለ ራሱ ፋኦ ነው ቅድም የተከስከው ፋኦ አግሪኮላ አዋርድ ለጠቅላይ ሚኒስትር አብይ አህመድ ሰጥቷል ያንንም ያደረገው በዋናነት ለስንዴ ፕሮዳክሽን እና ለክላይሜት አክሽን ነው ሶ እሱን ስናይ እነኚህ ሁለቱ ነገሮች ስናይ ስንዴም ጨምሯል ኦፍ ኮርስ በሚባለው ልክ ባይሆንም ስንዴ ጨምሯል አሁን ወደ 6.5 ሚሊዮን ሜትሪክ ቶን ይጠበቃል በዚህ አመት ራሱ ፎርካስት የተደረገው ይሄንንም እንዲሁ ከፋኦ ድረገጽ ላይ ነው ያገኘው ቁጥሩና ስለዚህ ቢያንስ ይሄኛው ፕሮዳክቲቭ ሴክተር ነው ማለት አንችልም ካሉት ውስጥ የአግሪካልቸር ሪሌቲቭሊ ከሌላው የተሻለ ፕሮዳክቲቭ ያሳይቷል ማለት አይቻልም ሜቦል እንግዲህ ሁሉ ነገር ሪሌቲቭ ነው ግን እኔ ጽሁፌ ላይ ለማሳየት የፈለኩት ምንድነው እስቲ አሁን ኢትዮጵያ ላይ የሚደረገው የዲቨሎፕመንት ፖሊሲና ቻይና በearly 2070s የዛሬ 50 አመት ገደማ ማለት ነው ደሃ በነበረችበት ሀገርና ሪፎርም አድርጋ ሀገሯን ለማሳደግ በመከረችበት ጊዜና ቪየትናም በ2008 ቪየትናም ከኢትዮጵያ የበሰች ደሃ ነበረች የነበረችበት ኢኮኖሚና ሳውዝ ኮሪያ in the 1950s አፍሪካ ሀገር ውስጥ እነ ጋና እነ ዛምቢያ እነ ዚምባብዌ ሁሉ ከሷ የበለጠ ጂዲፒ ፐር ካፒታ ነበራቸው ከኮሪያ የኢትዮጵያና የኮሪያ ያው ኮሪያ ትንሽ ከፍም ቢል በጣም ተመጣጣኝ ነበር in 1950s እነዚህ ሀገሮች ሀገራቸውን ለማሳደግ ምንድነው ያደረጉት በዛ ጊዜ በመትልበት ጊዜ በሞላ ያደረጉት ነገር በመጀመሪያ ደረጃ ሙሉ ለሙሉ ሪሶርሳቸውን አግሪካልቸር ላይ ነው ያወጡት ምክንያቱም አግሪካልቸር እስካላደገ ድረስና ኢንካም ከዛ ጀነሬት አድርገህ ወደ ማኒፋክቸሪንግ መግባት እስካልቻልክ ድረስ እነሱ ምንድነው ያደረጉት መጀመሪያ አግሪካልቸራቸው ላይ ያለ ሪሶርሳቸውን አግሪካልቸርና ኤጁኬሽን ላይ ያደረጉ ያ ከዛ የሚመጣው ገንዘብ ለማኒፋክቸሪንግ ቤት ሆነላቸው ማኒፋክቸራቸውን ካሳደጉ በኋላ ነው urban development ብለው ያንን ምንድነው ከተማቸውን መገንባት የጀመሩት ለምሳሌ ቻይናን የተመለከተው እንደሆነ በ1970s early ላይ ከዛም በፊት የአግሪካልቸራቸውን በጣም አሰፉት በማኦ ጊዜ ግን በ1978 ባደረጉት ሪፎርማቸው ላይ ወደ ማኒፋክቸሪንግ ሄዱ በ2000 ሚድ 2000 ላይ ነው ከተማ ትልልቅ ህንጻ መገንባት የጀመሩት የዛን ጊዜ
የሚድል ክላሳቸውን ኦልሬዲ ፎርም ማድረግ ተጀምሮ ነበረ። አግሪካልቸር ላይ ታጠፋለህ፣ ከአግሪካልቸር ያገኘኸውን ማኒፋክቸሪንግ ላይ መገንቢያ ታደርገዋለህ። እሱን እንደገና አገር ሞደርናይዝ የምታደርግበት ወደ ቴክኖሎጂ ወደ ማኒፋክቸሪንግህን ከትንንሽ ነገር ወደ ትልልቅ ነገር እያደረግከው ትሄዳለህ። ይሄ ነው ሁሉም አደጉ የሚባሉ አገሮች የሄዱበት። ቪየትናምን የተመለከትክ እንደሆነ in the last 10 years ነው ከተሞቻቸው ማደግ የጀመሩት። የኛ የተገላቢጦሽ ነው። ሪሶርስ ከአግሪካልቸር ሪሶርስ ከማኒፋክቸሪንግ እየወሰድክ ከተማ ታስውብበታለህ። ከተማው ውስጥ ደግሞ አሁን እየተሰሩ ያሉት ህንፃዎች ስንት ፐርሰንቱ ነው ቦታ የያዘው? እንዲሁም አንዱ ትልቁ የሚገርመውና የሚያሳዝነው ነገር ምንድነው? ተሰርተው ያሉት የሚገዛቸው አጥተው የቴሌቪዥኑ ላይ አይተህ እንደሆነ 30% ኦፍ እንሰጣለን ልጃችንን እንድርልሃለን ማለት ነው የቀራቸው። ምክንያቱም የሚገዛ የለም። እንዴት አሁንም መንግስት መሬት አዲስ አበባ ላይ ቦታ ካለህ ይሄንን ቤት ካለ ምንድነው ፎቅ ካላሰራህበት ወስደን ሌላ ፎቅ ለሚያሰራበት እንሰጣለን እያለን እንደገና በፖለቲካሊ ድሪቭን የሆነ የማኒፋክቸሪንግ እንትን እያደገ ነው አገሪቱ፣ የኮንስትራክሽን እንትን እያደገ ነው። እነዚህም ፕራዮሪቲ ማየት ነው እንጂ በተናጣል እየሄድን እንደ አግሪካልቸር እኮ አደገም አላደገም የዚህ የስንዴ አደገ የሚባለው ነገር ሪሊ ኮንቴንሺየስ ነው። መንግስት ሲል ነው የምትሰማው እንጂ እንዴት ነው በ2023 ከሚቀጥለው ዓመት ጀምረን ከነጭራሹ ማያስፈልገንም ተባለ። በ2024 በ2023 በ2022 ከገዛ ነው በላይ ስንዴ ኢምፖርት አደረግን። 2025 ከ2024 ከገዛ ነው የበለጠ ኢምፖርት እያደረግን ነው። 10 ሚሊዮን በላይ ህዝብ አሁንም በውጪ እርዳታ እንትን እየተደረገ ነው። በዚህ ሁኔታ ማደግ አይችልም ሀገር፣ አድጎም አያውቅም። ሌላ አንድ ትልቅ ፖይንት ያደረኩት ምንድነው መሰለ፣ እንዲሁም ብዙ ሰው ብዙ ፎከስ ያላደረገበት የትም አገርና ኢኮኖሚ የሚያድገው ሚድል ክላሱ ካደገ በኋላ። ሚድል ክላሱ እያደገ ሲመጣ ምንድነው የሚሆነው? ዲማንድ ማድረግ ይጀምራል። መኪና የሚገዛው ሚድል ክላሱ ነው። ቴሌቪዥን እሱ ነገር አንተ ነው እንዳው እውነትህን ነው ኢንትሮዲዩስ ያደረከው። ብዙ ሰዎች ሚድል ኢንከምን ከዲሞክራሲ ጋር ያያይዙታል፣ ከብዙ ነገሮች ጋር ያያይዙታልና እኔም የሆነ እንዳውም ላለብን ለዚህ ነቀርሳ ለፖለቲካም ነቀርሳ ጋር የተያያዘ ስለሆነ ላቆየውና አንድ ጥያቄ ቀድሜ ለብቻ ትሪት እንድናደርግ ስለፈለኩ ነው። ዶክተር ይቅርታ ጋር በጣም መሰረታዊ ነው ጉዳዩ። in the country when there is no middle income there won't be any democracy ነው የሚሉት እና beyond that there will not be development. አንድም አገር በዓለም ውስጥ ሚድል ክላሱን እየገደለ which the Abiy administration is doing እንዲሁም በዳታ በወርልድ ባንክ በአፍሪካን ዴቨሎፕመንት ዳታ አድርጌ ላብራራልሃለሁ። ሚድል ክላሱ እየወደቀ ነው ያለው ኢትዮጵያ ውስጥ ተቀን እየወደቀ ነው ያለው። ሚድል ክላስ እየወደቀ አገር የተገነባበት አገር ዲቨሎፕ ያደረገበት አገር አንድም ቦታ የለም። ለኔ ትልቁ ችግር ምንድነው? ይሄ ሰውዬ የያዘው የኢኮኖሚ መስመር የተበላሸ ነው። በውሸት ልቀይረው አትችልም። በመንገድ ዘንባባና በመንገድ ሻንድሌር ልቀይረው አትችልም። እሺ እንመለስበታለን ዞርን ወደ ይዘቱም። አንድ ሁለት ጥያቄዎች ከዛ በፊት እያጠራ እንድንሄድ ስለፈለኩኝ ነው። አንደኛው ኮምፓሪዝን ስታረግ ብዙ ጊዜ ቻይናንም አንዳንድ ጊዜ ኢራንንም በተለይ ካልቸር ላይ ስጽፍ ኢራንን ተጠቅማል ቻይና አስታውሳለሁ። እዚሁ የሀሳብ ገበታ ላይ ተወያይተናል፣ በጽሁፍን ጽፈሃል። አሁን ደግሞ ቪየትናምንና ሳውዝ ኮሪያንም ጨምራልና የምሳሌ ጦር የለውም ወይ ግፍ የለውም ወይ ኢትዮጵያን ከነኛ ሀገራት ጋር ማወዳደር ተገቢ ነው ወይ? እነሱ የራሳቸው ኮንዲሽንስ ነበራቸውና ኢትዮጵያ ደግሞ ያለችበት የራሷ የተለየ ኮንቴክስት ስለሆነ ሁለቱን ነገር ማወዳደር አንዳንድ ጊዜ አፕል ኤንድ ኦሬንጅ አይሆንም ወይ የሚል ጥያቄ ስለሚነሳ እሱ ላይም አስተያየት ስጥና ወደ ሌሎች ጥያቄዎች እንመለሳለን። አክቹአሊ ኮሪያን የተመለከትክ እንደሆነ በጦርነት ድራሻቸው ከጠፋ ድምጥማጣቸው ከጠፋ በኋላ ነው መልሰው ያደጉት። ቪየትናምን የተመለከትክ እንደሆነ በአሜሪካ ጦርነት ጊዜ ድምጥማጣቸው ጠፍቶ መሬት ምንድነው አፈር ለሰው ነው የተነሱት። ሁለተኛ ነገር ደግሞ ስለ እድገት በመታወራበት ጊዜ
ያደጉት አገሮች ምን አይነት ሁኔታ ምን አይነት ችግር አጋጥሟቸው ነበር? ኢትዮጵያን እንግዲህ እኔ ኮምፔር በማደርግበት ጊዜ በርግጥ እንደ ምንድነው ቻይና በ1970 ኢቭን በማኦ ሴቱንግ ጊዜ የነበረችበት ሁኔታ ላይ አይደለችም ኢትዮጵያ። ከዛም በታች ያለች ሀገር ነች። በሰው ትምህርት እነዚህ ሀገሮች በተለይ እነ ቻይናን የተመለከተ እንደሆነ በጣም ትልቅ ናቹራል ሪሶርስ ያላቸው ናቸው። on the other hand ማነው ኮሪያን የተመለከተ እንደሆነ ምንም የናቹራል ሪሶርስ ወይንም የሀገር ሀብት ያላቸው ሀገሮች አይደሉም። በዲቨሎፕመንት ፖሊሲያቸው ብቻ ነው። የዲቨሎፕመንትን ፖሊሲ የተመለከተ እንደሆነ እስካሁን ድረስ ለ300 ዓመት የተጻፉ መጽሐፎች አሉ። ከነሱ አልፈህ ደግሞ በዓለም ውስጥ አደጉ የሚባሉትን ሀገሮች ሄደህ ምን አይነት ፖሊሲ ተከትለው ነው ያደጉት የሚለው ያ ነው እንግዲህ ወይ መጽሐፎች ናቸው ስለ ኢኮኖሚክ እንትን የሚነግሩን። ከዛ ውስጥ ደግሞ ምንድነው ምን አይነት ሀገሮች ናቸው ማደግ የቻሉት? ለምንድነው አፍሪካ ማደግ ያልቻለው? ለምንድነው ኤሽያ ማደግ ያልቻለው? ካሁን በፊት እንደገለጽኩልህ እነ ማነው ቻይናን፣ ኢራንን፣ ኢትዮጵያን እና ሳውዝ ኮሪያን፣ ጃፓንን በእንትን ያደረኩ ጊዜ አንዱ ትልቁ ነገር ማሳየት የፈለኩት የኛ ካልቸር መጥፎ ነው። ካልቸራችን ያፎከሴ ካልቸር ነበረ። የኛ ካልቸር እና የኢራን ካልቸር ይቀራረባል። የውጭውን ዓለም እንደ ጠላት ነው የሚያዩት። ሁለተኛ ደረጃ ደግሞ በሃይማኖት ላይ የተመሰረተ ነው። እንደዛ ሲሆን አዳፕተብል አይደለም። የኢኮኖሚክ ዲቨሎፕመንት ደግሞ ካልቸሩ አብሮ አዳፕት ማድረግ አለበት፣ አብሮ ማደግ አለበት። አሁን ቪየትናምን የተመለከትክ እንደሆነ ኤቭሪ 5 years የኢኮኖሚክ ስትራቴጂ ሲያወጡ የካልቸር ስትራቴጂ አብሮ ይወጣል። መታደስ ያለበት እንዴት ነው የሚታደሰው? እንዴት ነው ሪፎርም የሚደረገው? ማቆየት ያለበት ባህላችንን ደግሞ እንዴት ነው የምናደርገው የሚባለው ለእድገት ጸር ነው የሚሉትን እየነቀሱ እያወጡ ነው ማደግ የቻሉት በዚህ ባጭር ጊዜ ውስጥ። በዛና አይነት ነው በየዛን ጊዜ ኢራንን፣ ኢትዮጵያን፣ ኬንያን ማነው ጃፓንን እና ቻይናን አድርጌ እንትን ያደረኩት። ያ ስትሪክትሊ ማደግ የሚቻለው እነዚህን ስናሟላ ነው። አንዱ ለኛ ሪሊ በጣም መጥፎ ባህል ነው ያለን ለእድገት። አሁን ተመልከት ኬንያ እና ኢትዮጵያን አይኤምኤፍ እንደዚህ ስትሪንጀንት የሆነ ፖሊሲ አውጡ አላቸው። ኬንያም አወጣ፣ ኢትዮጵያም አወጣች። እንዲሁም የኬንያ ከኢትዮጵያ ጋር ስታስተያየው ኢትዮጵያ አሁን ያለችበትን የኢኮኖሚክ ሁኔታ አይተህ ስትመለከተው የኬንያው ከኢትዮጵያ ትንሽ መለስ ያለ ነበር። እንደ ኢትዮጵያ ያህል ስትሪንጀንት አልነበረም። ኬንያ ባወጣ በ2 ሳምንቱ በ3 ሳምንቱ ህዝቡ ግልብጥ ብሎ መንገዱን ይዞ ብሎ እንዲያስቀይር አደረገው። መብታቸውን ይጠይቃሉ። የኢትዮጵያ ምንድነው የሚያደርጉት? የኢትዮጵያ ህዝብ እየተሰበሰቡ ቤተክርስቲያን ነው የሚሄዱት። ማነው ኬንያ ከምሳ ለሰራተኛው ከምሳ ወጥቶ ያችን የምሳ ሰዓት ለሰልፍ ይጠቀምባት ነበር። የኢትዮጵያን ህዝብ የተመለከተው እንደሆነ ከስራ ወጥቶ ማርያምና ስላሴ ሄዶ ጸልዮ ይመለሳል። እና ይሄ ምንድነው ምናምን ያለ ጉሮሮ እግዚአብሔር ምን ያለው ጉሮሮ ሳይዘጋ አያድርም ምናምን ሁሉ ነገር ከእግዚአብሔር ነው ብሎ ሄዶ ተንበርክኮ ጸሎት ቢሆን ኖሮ እኮ ኢትዮጵያ ከብሉይ ምንድነው ከኦሪት ጊዜ ጀምሮ እኮ እጇን ወደ ላይ አድርጋ ስትጸልይ የኖረች ሀገር ነች። በጸሎት ቢሆን ኖሮ ያን የዘረጋነው እጅ እስካሁን አልታጠፈም እያሉ ነው ዶክተር ዮናስ። እንዴ ነው አገር በጸሎት አያድግም። ልትጸልይ ትችላለህ፣ ግን አሁን ልጅ ሲታመም ምንድነው የምታደርገው? መጀመሪያ የምታደርገው ሆስፒታል መውሰድ ነው። ከዛ በኋላ መጸለይ ነው። ወይንም ደግሞ እየጸለይክ ልጅህን ሆስፒታል መውሰድ ነው። አትጸልይ አይደለም የምለው፣ ጸሎት አያስፈልገንም አይደለም። እኔ ጸልያለሁ፣ ግን ጸሎት የፖለቲካ መልስ አይደለም። ወይንም ደግሞ እግዚአብሔርን አንተ እየሰራህ ነው እርዳኝ የምትለው ይሄድክ ምንድነው ቁጭ ብለህ
እንደው ይሄንን መንግስት አንድ ነገር አድርግልኝ ብትለው እንደው እግዚአብሔር መሳሪያ ይዞ መጥቶ መንግስት አይገለብጥልህም። እና አንዱ ትልቁ ችግራችን ያ ነው። ጸልይ፣ ግን ደግሞ ፋይት ማድረግ የሚኖርብህን ፕሮቴስት ማድረግ የሚኖርብህን ያ እነዚህ አይነቶቹ ካልቸር ከሞደርን ሶሳይቲ ጋር አብሮ አዳፕት ማድረግ አልቻለም። ከዛ ውጭ አንድ ቦታ እንደውም የጻፍኩ እንግዲህ ላንሳብህ አንድ ቦታ ላይ የጻፍከው እዚህ ጽሁፍ ላይ ዋናው ዓላማው እሱ አልነበረም እንዳልከው የካልቸራል አብዮት የሚያስፈልገው አንድ ሁለት ሶስት ጽሁፍ ሲክልስ ጽፋል ባለፈውና ግን ባለፈው አንድ ነገር ለጥፋ ይቻሉ በዓለም ታሪክ በጣም አብዝተው ሃይማኖተኛ ሆኖ ያደገ የለም የሚል ሃይፖቴሲስ አስቀምጣልና ምን ያህል እውነት ነው? አሁንም የገለጽክልን ያለው ጉዳይ ከሱ ጋር የተያያዘ ነው ወይ ማለት በጣም ሃይማኖተኛ እጅግኛ ሃይማኖተኛ የሆነ ሀገር በልጽጎ ያቅም የሚል ነገር አስቀምጣል። መንግስት ማለት ነው። እንግዲህ የተመለከክ እንደሆነ አሁን ለምሳሌ እስራኤል ዛዮኒስት ነን ይላሉ፣ በሃይማኖት ነው የምንመራው ይላሉ። ግን መንግስታቸው ኮምፕሊትሊ ሴኩላር ነው። አሜሪካን የተመለከክ እንደሆነ አንዳንድ ጊዜ ምንድነው ቄሶች ገብተው ለትራምፕ ሲጸልዩ ታያለህ። መንግስቱ ግን ኮምፕሊትሊ ሴኩላር ነው። እኛ ሀገር እኮ ከእናንተ አይደለም ምክር የምፈልገው ከእግዚአብሔር ነው ለእኔ ምክር የሚሰጠኝ ይላል ጠቅላይ ሚኒስትር። በሃይማኖት የሚመሩ ሀገሮች የተመለከክ እንደሆነ ተመልከትና አፍጋኒስታን፣ እነ ኢራን፣ እነ ፓኪስታን የተመለከክ እንደሆነ አሁን ኢራን እና ፓኪስታን የተመለከክ እንደሆነ በጣም የተማረ ኃይል አላቸው። በተለይ ኢራንን የተመለከክ እንደሆነ በዓለም እኮ በሪሶርስ ደረጃ አምስተኛው ሀገር ነው። ከአሜሪካ፣ ከሳዑዲ፣ ከራሻ አንድ ማነው አራተኛው ካናዳ ቀጥለህ ኢራን ነው። በሁለተኛ ደረጃ በሳይንስ ጥናት የተመለከክ እንደሆነ ኢራን ኢንተርናሽናል ፓተንት ብትል ሳይንቲፊክ ፐብሊኬሽን ብትል እኮ in the top 10 in the top 20 ነው ያሉት። ብዙ ሳይንቲስት አላቸው፣ ብዙ እንትን አላቸው። ግን አገራቸው የሚተዳደረው ኢኮኖሚ የሚተዳደረው በሻሪያ ነው። ከሃይማኖት ጋር የተያያዘ ነው። ህዝቡ ሃይማኖት አለው ወይ አይደለም፣ መንግስቱ በሃይማኖት ነው ወይ የሚመራው ነው። በዛ ተመርቶ ያደጋገር የትም የለም። እንደሱ ቢሆን ኖሮ በእምነት የሚሆን ቢሆን ኖሮ ሪሊ እና ኢቭን በህዝቡ ፖፑሌሽን አማኝነት ቢሆን ኖሮ ኢትዮጵያ፣ አፍጋኒስታን እና ኢራን ነበሩ የዓለሙ 3 ሱፐር ፓወር የሚሆኑት። እነዚህ ግን የመጨረሻ ደሃ ሀገሮች ናቸው። በጣም ጥሩ። እንግዲህ ወደ ጽሁፉ በዚሁ የምንመለስና ኢንቨስትመንት እና ፕራይቬት ፕሮፐርቲ ራይትስ ማያያዝ አንስታል። በዚሁ ጽሁፍ አንብቤዋለሁና ምንድነው የሚያያይዛቸው? ለምሳሌ የኤፍዲአይ ነው። በርግጥ ፎሬን ዳይሬክት ኢንቨስትመንት ኢትዮጵያ ላይ እንደ ልብ እንዳይፈስ ካደረጉ ነገሮች ውስጥ አንዱ የፕሮፐርቲ ራይት አልተረጋገጠም። ይሄም ደግሞ ኮንስቲቱሽናል ኦርደር ላይ ችግር አለበት። ከዛም ውጪ ኢንቨስተር ኮንፊደንስ የለውም ነው፣ ቤዚክ ኮንፊደንስ የለውም፣ ሴኩሪቲ ኦፍ ፕራይቬት ፕሮፐርቲ የለውም የሚልም አንስታልና ዞሮ አሁን ባለው ኢትዮጵያ ማለት ነው አሁን ባለችው ኢትዮጵያ በእነኚህ በሁለቱ መካከል ኔክሰስ አለ ወይ? እንዳውም በጣም ፕራይቬታይዝ ተደርጎ የውጪም እንዲገቡ እየተደረገ ባለበት ሁኔታ ይሄንን አርጊውመንት እንደ ኤክስፕላኔሽን ማንሳት በቂ ነው ወይስ ተገቢ ነው የሚል ጥያቄ ይነሳል። ዞሮ በሁለቱ መካከል ምንድነው ግንኙነቱ? በጣም ፋንዳሜንታል የሆነ ግንኙነት ነው ያለው። አክቹዋሊ ፕራይቬት ፕሮፐርቲ ሙሉ ለሙሉ በህግ ያልጸናበት ሙሉ ለሙሉ በተግባር የማይገበርበት ሀገር ላይ ያደጋገር የለም። እነዚህ መሰረታዊ የሆኑ ነገሮች ናቸው። ለምሳሌ በዚህ ጽሁፍ ላይ የኢትዮጵያ የኢኮኖሚክ ክራይሲስ ብቻ አይደለም የኮንስቲቱሽናል ክራይሲስ ነው ያለው ብዬ ነው ያስቀመጥኩት ይሄን ነገር። እነዛን ደግሞ ሁለት ነገሮች ነው የጠቀስኩት። የኮንስቲቱሽናል ክራይሲስ አለ ኢኮኖሚውን በሚመለከት ብዬ። የመጀመሪያው የኮንስቲቱሽናል ክራይሲስ የአገሪቷ ኢኮኖሚ የሚመራው በአንድ ሰው ነው። ጠዋት ሲነሳ ያለመውን ነገር ዛሬ መደረግ አለበት። ለዲቤት አይቀርብም፣ ፓርላማ አይከራከርበትም። አሁን ለምሳሌ ፓላሱ $15 ቢሊዮን ነው ያወጣል የተባለው።
almost 10% of the GDP እንዴት ነው የአንድ ሀገር መሪ ለብቻው ያንድን ሀገር እስከ 10% የሚሆን እንዳትጠይቁኝ ከየት እንደማመጣው ኮንትራክትም ለኮንስትራክሽን እንትኖች ሲሰጥ እኔ ነኝ የምወስነው ወይንም እኔ የወሰንኳቸው ሰዎች ናቸው የሚወስኑት በግልጽ ምንድነው ይሄ ጫራታ ወጥቶ ምናምን አይደረግም የፈለግነው እናደርጋለን ተብሎ ይሄ ለምንድነው ኢኮኖሚያው ኮንስቲቱሽናል ክራይሲስ የሚሆነው መሰለህ ኮንስቲቱሽኑ የሚለው የሀገሪቷን ኢኮኖሚ በሚመለከት መንገድ ኦቨርሳይት ኦቶሪቲ ያለው ፓርላማው ነው ይላል ይሄንን አንስተው ነው እነ ክርስቲያን ታደለ ኮንስቲቱሽኑን ኮንተን ያደረክ ነው ሲሉት ወስዶ እስር ቤት ይቀርቃራቸው ይሄ አንደኛው የኮንስቲቱሽን ክራይሲስ ነው ይሄ ደግሞ የሆነበት ምንድነው ሰውየው ኢኮኖሚስት አይደለም ቤዚክ ኢኮኖሚክስ እንኳን አንደርስታንዲንግ የለውም ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ